ውድ አድማጮች እንደምን ሰነበታችሁ? ለዛሬ ተከታዩን ሐሳብ እንመለከታለን። ምንጫችን መናፍቁ ካህልልና ሌሎች የተሰኘው መጽሐፍ መሆኑን ስንገልጽ በታላቅ ክብር ነው። የዘብዴዎስ ልጅ ያዕቆብ ስለ ዓለም መንግስታት። በጸደይ ወቅት አንድ ቀን ኢየሱስ በኢየሩሳሌም ገበያ ለተሰበሰቡ ሕዝቦች ስለ መንግሥተ ሰማያት አስተማረም። መንግሥቷን በሚሹ ሕዝቦች መንገድ ላይ ወጥመድ የሚያጠምዱና መሰናከል የሚያስቀምጡ ጸሐፎችና ፈሪሳውያንን ወቀሰም፣ አወገዛቸውም። በተሰበሰቡ ሕዝቦች መካከል የተወሰኑት ሰነፎችና ለፈሪሳውያን በመወገን እጃቸውን በኢየሱስ ላይ በእኛም ላይ ሊያነሱ ቃጡም። ኢየሱስም ችላ ብሏቸው ካጠገባቸው ፈቀቅ ብሎ ወደ ከተማይቱ ሰሜናዊ መግቢያ አመራም። እንዲህም አላቸው፣ ጊዜ ገና አልደረሰም። ገና ብዙ የምነግራችሁ ነገሮችና የማደርጋቸው ተግባራት ይቀሩኛል። ራሴን ለዓለም ከመስጠቴ በፊትም እነዚያን አከናውናለሁ። ከዚያም የደስታ ፈገግታ በተሞላ ድምፁ እንዲህ አለም፣ ተነሱ፣ ወደ ሰሜን አገር እንሂድ፣ በዚያም ከጸደይ ጋር እንገናኛለን። እነሆ ክረምቱ በማለፉ የሊባኖስ በረዶ ማምቶ ቁልቁል በሸለቆ እየወረደ ነውና ኑ ከኔ ጋር ወደዚያ ምኵራብ እንሂድና የጅረቶች ዝማሬን እናድምጥ። መስኩና የወይን ማሳው ከእንቅልፋቸው ነቅተዋል። አረንጓዴ ቅጠሎቻቸውንና የወይን ፍሬዎቻቸውን ይዘው ፀሐይን ሊቀበሉ ወጥተዋል። ይህን ተናግሮ ሲሄድ በዚያ ቀን በማግስቱም ተከትለኑ አምራን። በሦስተኛው ቀን አመሻሽ ላይም ሄርሞን ተራራ አናት ላይ ደረሰን። በዚያም ስፍራ ኢየሱስ ከተሞችና መስኩን እያየ ቆመም። ፊቱ እንደ ቀለጠ ወርቅ አብርቷል። እጁን ዘርግቶ እንዲህ አለም፣ እነሆ ምድር አረንጓዴ ልብሷን ለብሳ ተመልከቱ። ጅረቶች የልብሷን ክፈፍ በብር ዘምዝመውታል። በእውነት ምድርና በላዩም ላይ ያሉ ሁሉ መልካም ናቸው። ሆኖም ከእናንተ ምድር በላይ እኔ የምገዛት መንግሥት አለች። እናንተም ብትወዱና ብትመርጡ በዚያ ከእኔ ጋር ትገዛላችሁ። በዚያ መንግሥት የእኔም ሆነ የእናንተ ፊቶች በጭንብል አይሸፈኑም፣ ሰይፍም በትረ መንግሥትም አንጨብጥም። ሕዝቡም በሰላም ይወደናል፣ ፈጽሞም አይፈራንም። ኢየሱስ እኔ ላየኋቸው መንግሥታት በታላላቅ ግንቦችና ማማ ለተሞሉ ከተሞች በሙሉ ተናገረ። እኔም ከልቤ መምህሬን ወደ መንግሥቱ ተከተልኩት። በዚያ ሰዓት የአስቆሮቱ ይሁዳ ወደፊት መጣ። ኢየሱስን እንዲህ አለው፣ እነሆ የዓለም መንግሥታት ሰፊ ናቸው፣ የዳዊትን የሰላምን ከተሞችም በሮማውያን ላይ ድል ይቀዳጃሉ። አንተ የአይሁድ ንጉሥ ስትሆን እኛም ጦርና ጋሻ ይዘን ከጎንህ እንቆማለን፣ ባዕዳንንም እናባረራለን። ኢየሱስም በቁጣ በተሞላ ዓይኑ አየው። ከዚያም እንደ መብረቅ በሚያስገመግም ድምፁ እንዲህ አለ፣ ዞር በል ከፊቴ አንተ ሰይጣን! ይህን ሁሉ ዓመታት አልፌ የመጣሁት የምስጥ ኩይሳ ለአንዲት ቀን ልገዛ ይመስልሃልን? ዙፋኔ ከአንተ የእይታ አድማስ በላይ የሰፋ ነው። ምድርን በአክናፏ የሚያቅፍ እርሱ ወፎች በለቀቁትና ጎጆ መጠለያ ይሻል። ዙፋኔም ከአንተ የእይታ አድማስ በላይ ነው። ምድርን በአክናፏ የሚያቅፍ እርሱ ወፎች በለቀቁትና ጎጆ መጠለያ ይሻልን? ሕያው የሆነስ በገናዥ ከፈን አልባሽ ሊደሰት ይችላልን? ግዛቴ ምድራዊ አይደለችም፣ ዙፋኔም በአያቴ ቅድመ አያቶችን የራስ ቅል ላይ አልቆመችም፣ አልታነጸችምም። መንፈሳዊቷን መንግሥት የማትሹ ከሆነ እኔን እዚህ ትታችሁኝ ሙታናችሁ ወዳረፉባቸው ዋሻዎች ብትወርዱ ይሻላችሁ ነበር። በዚያ ዘውድ የጫኑ ቀደምት ራሶች በመካነ መቃብር ቤተ መንግሥታቸው የአያቶቻቸውን አጽሞች እያወደሱ ይሆናል። ግንባሬ የፕላይደስ ዘውድን ትሻለች። ካልሆነ የእናንተን እሾህ አክሊል ስትሻ እንዴት በማይረባ ዘውድ ትፈታተነኛለ? የተረሱ ዘሮች ላለሙት ሕልም ምስል እንጂ ፀሐያችሁ በታጋሽነቴ ላይ ስታበራ አልፈተንም ነበር። በጨረቃችሁ ብርሃን ጥላዬ መንገዳችሁ ላይ አያርፍም ነበር። ለእናቴ ልባዊ መሻሰል እንጂ የማቀፊያ ጨርቄን ቀድጄ ወደ ቦታዬ አመልጥ ነበር። በሁላችሁም ውስጥ ባለው ሐዘን እንጂ ለማልቀስ አልቆይም ነበር። የአስቆሮቱ ይሁዳ ለመሆኑ አንተ ማነ? ምንስ ነህ?
ስለምንስ ትፈታተነኛለህ? በእውነት ስትመዝነኝ የድንኮችን ክፍለ ጦርና የቅርጽ አልባዎችን ሰረገላ በአንተ ፍርሃት ጥላቻ ውስጥ ወደ ሰፈሩ ጠላቶች የማዘምቶኜ አገኘኸኝን? እግሬ ስር አያሌ ትላትሎች ይገኛሉ። ከእነርሱ ጋር ጦር አልገጥምም። በታጠቁ ግዛቶቻቸው ማማዎቻቸው ላይ ባለመዝመቴ ብቻ እንደ ፈሪ የሚያዩኝ ፌዘኞችና ተሳቢ ሐረጋትን መሸከም ደክሞኛል። እስከ ፍጻሜው ማዕዘን እንዳለብኝ ሳስበው አዝናለሁ። እግሮቼን አዙሬ ታላላቆች ወደሚኖሩበት ታላቅ ዓለም ማለፍሻለሁ። ግን ደግሞ ለምን ብዬ? እነሆ ቄስና ንጉሣችሁ ደሜን ይጠጡታል፣ ከመሄዴ በፊትም ይረካሉ። የሕግን መንገድ አልቀይርም፣ ሞኞችንም አልገዛም። ድንቁርና በልጆቿ ተሰላጅታ እስክትደክም ድረስ ትራባ ትባዛ። ዕውርም ዕውርን ወደ ገደል ይምራው። መራራ ፍሬዋ ምድር እስኪያንቃት ድረስም ሙታንን ይቅበሯቸው። መንግሥቴ ምድራዊ አይደለችም። መንግሥቴ ሁለት ወይም ሦስታችሁ በፍቅር የምትገናኙባት፣ በሕይወት መልካምነት የምትደነቁባትና እኔንም የምታስታውሱባት ናት። ከዚያም ኢየሱስ ወደ ይሁዳ ዞር በል ከፊቴ አንተ ሰው፣ መንግሥት በመንግሥቴ አትሆንም አለው። የፀሐይ ብርሃን ድንግዝግዝ ብሏል። ኢየሱስ ወደ እኛ ዞሮ እንዲህ አለ፣ ሳይመሽብን እንሂድ፣ በጊዜ ብርሃን ሳለ እንራመድ። ከጉብታው ሲወርድ እኛም ተከተልነው። ይሁዳም ከኋላችን ራቅ ብሎ ተከተለን። ከተራራው ግርጌ ቆላ ስንደርስ መሽቷል። ቶማስ በመቀጠልም ኢየሱስን እንዲህ አለው፣ መምህር ሆይ አሁን መሽቷል፣ መንገዳችን አይታየንም። መልካም ፈቃድ ቢሆን ከርቀት መብራት ወደሚታይበት መንደር ምራን፣ በዚያ ሥጋና ማደሪያም እናገኛለን። ኢየሱስም ለቶማስ መለሰለት፣ በተራባችሁ ጊዜ ወደ ከፍታ መራኋችሁ፣ እነሆ ደግሞ ከታላቅ ረሃብ ጋር ወደ ሜዳ አመጣኋችሁ። ይህን ምሽት ከእናንተ ጋር አላሳልፍም፣ ብቻዬን መሆን እሻለሁ። በመቀጠልም ስምዖን ጴጥሮስ ወደ ፊቱ ቀረበ፣ መምህር ሆይ በዚህ ጨለማ ብቻችንን አትተወን፣ እዚህ መንገድ ላይ አብረንህ እንሆን ዘንድ ፍቀድልን። አንተ አብረህን ከሆንክ ጨለማውም አይረዝምብንም፣ በቶሎ ይነጋል ሲል ጠየቀው። ኢየሱስም መለሰለት፣ በዚህ ምሽት ቀበሮች ይሸሸጉበት ዘንድ ጎሬ አላቸው፣ የሰማይ አዕዋፍም በጎጇቸው ያልፋሉ። ነገር ግን የሰው ልጅ ራሱን የሚያሳርፍበት ቦታ በምድር የለውም። እውነትም አሁን ብቻዬን እሆናለሁ። የምትፈልጉኝ ከሆነ ደግሞ ባገኟችሁ ሐይቅ ዳር በዚያ ታገኙኛላችሁ። እኛም ልባችንን ሐዘን ተጭኖት ተለየነው። በእውነትም ፈጽሞ ልንቶ አንፈልግም ነበር። በየመንገዳችን እየቆምን ዞረን አየነው። እርሱም ብቻውን ሆኖ ወደ ምዕራብ አቅጣጫ እየሄደ ነበር። ከመካከላችን ዞሮ ብቸኛውን ተጓዥ ያልተመለከተው የአስቆሮቱ ይሁዳ ብቻ ነበር። ከዚያ ቀን ጀምሮም ቁጡና ቁጥብ ሆነ። በዓይኖቹ ውስጥ አደጋ መኖሩ ታሰበኝ። ውድ አድማጮች፣ ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ከትንሽ ጫካ ውስጥ ጥሩ ዱላ ይቆረጣል። ወንድዬ ካሳ ነኝ።